በዛሬው ዕለትም ለሽያጭ የቀረቡ ምርጥ የቤት መረጃን ይዤላችሁ መጥቻለሁ። እንዳያመልጧችሁ ፈጥናችሁ መታችሁ የግላችሁ አድርጓቸው። 400 ካሬ ሜትር ቪላ ቤት በ16 ሚሊዮን ብር፣ 105 ካሬ ሜትር በለቡ እንዲሁም ግራውንድ ፕላስቱ ዘመናዊ ቤት በጥሩ ዋጋ ለሽያጭ የቀረበ አንደኛ በሆነው በዚሁ በለቡ አካባቢ። በተጨማሪም በወሰን አካባቢም ለሽያጭ የቀረበ ምርጥና ሰው ያልገባበት ዘመናዊ ቪላ ቤትም በጥሩ ዋጋ ይዤላችሁ መጥቻለሁ። ሁሉም ፋይላቸው ነባርና ዲጂታል ካርታ ሲሆኑም አሁኑን ገዝታችሁ ስም መዞር የሚችሉ ናቸው። አብራችሁን ቆዩ። ለዛሬ ቀዳሚ አድርጌ ለሽያጭ የቀረበውን ቤት ያመጣሁላችሁ 400 ካሬ ሜትር ቪላ ቤት ነው። ይህ ቪላ ቤት አቀማመጡ የጧት ፀሐይ፣ መሰረተ ልማቱ ሁሉም ነገር የተሟላ ኮብልስቶን የተሰራ ነው። እንግዲህ ቤቱ በ400 ካሬ ሜትር ስፋት ላይ የተገነባ 20 በ20 የካርታ ስፋቱ ሲሆን ሰፊ ግቢ፣ ቆንጆ ሰፈር ላይ በጥሩ ዋጋ ተደራዳችሁ መግዛት የምትፈልጉ ሰዎች እንግዲህ ይህን ቤት መታችሁ እዩት። እያንዳንዱን ደግሞ ጎብኝና ዋጋውን እነግራችኋለሁ። ታዲያ ግቢው እንደምታዩት በቂ የመኪና ማቆሚያን ይዟል። ቢያንስ 3 እና 4 መኪኖችን ማቆም የሚቻል ሲሆን ቤቱ እንግዲህ ከፍታው ጎርፍ ምናምን ቢኖር እንኳን ምንም የሚያሰጋ ሁኔታ አይደለም። እጅግ በጣም ጥሩ አቀማመጥንም ይዞ ለራስ መኖሪያ ተብሎ የተገነባ ቤት ነው። እንግዲህ ግቢው በቂ የመኪና ማቆሚያ ያለው ሲሆን ግሪን ኤሪያ ደግሞ በዚህ በቀኝ በኩል የምታዩት ቦታ ተዘጋጅቶ ነው የሚገኘው። አሁን ይህን ቤት መጎብኘት ለምትፈልጉ እንግዲህ ባዶ ቤት ነው፣ ቀጥታ በጥበቃ ነው የሚገኘው። መታችሁ አይታችሁ ከሻጮች ጋር እንግዲህ ዋጋ በደንብ ተደራዳችሁ መግዛት የምትችሉት ነው የሚሆነው። አሁን እንግዲህ መብራት ሳላበራ ነው የቤቱን ብርሃን በዚሁ መልኩ እንድታዩት ወደ ዋና ቤቱ ገብተናል። እዚህ የምታዩት ላይ እንግዲህ ሰፊ ቆንጆ ሳሎን ነው ያለው። እንዲሁም ብርሃን እንዲያይ የታሰበበት መንገድም ሳሎን ላይ ያሉት እንግዲህ በቀኝም በግራም የተለያዩ ብርሃን ማስገቢያ ቦታዎች ተዘጋጅተውለታል። ይህ ሳሎኑ ሲሆን ከፊት ለፊት ደግሞ የምታዩት ይህ የዳይኒንግ ቦታ ነው። በዚህ በግራ በኩል ያለው ተዘግቶ ያለው በር ደግሞ እንግዲህ እንደ ኦፕን ኪችን ታስቦ የተሰራ ሲሆን እንግዲህ ዋና ትራዲሽናል ኪችን አለ። እሱንም አሳያችኋለሁ። በአጠቃላይ እንግዲህ የቤት በውስጥ ወደ 5 የሚጠጉ መኝታ ቤቶችን የያዘ የልጆችም እንዲሁም የአዋቂዎች መኝታ ቤት ደግሞ ቁም ሳጥን እንዲሁም መታጠቢያ ክፍል በጥሩ ሁኔታ የተዘጋጀ ነው። ታዲያ የቤቱ የመጀመሪያው ትልቁ መኝታ ቤት ደግሞ ይህ ከፊት ለፊት የምታዩት ሲሆን መታጠቢያ ቤቱ በዚህ በኩል ነው። ገንዳ ተገጥሞ ነው የሚገኘው። እናንተ ከፈለጋችሁ መቀየር ትችላላችሁ። ይህ የምታዩት እንግዲህ የቤቱ ትልቁ መኝታ ቤት ሲሆን ሴራሚክ ሳይሆን ፐርኬ ነው ወለሉን የተጠቀመው። ፊት ለፊት ቁም ሳጥን አለው። እንግዲህ የራሱ መታጠቢያ ክፍል ያለው መኝታ ቤት ነው ማለት ነው። ስለዚህ እዚህ ዋናው ቤቱ ላይ እንግዲህ የሚገኘው አንዱ መኝታ ቤት ይህ ሲሆን ሌሎቹ መኝታ ቤቶች ደግሞ ከዚህ ፊት ለፊት የሚታዩ ክፍሎች ናቸው ማለት ነው። አንደኛው ልጆች መኝታ ቤት ይህ ነው። ይህም ቁም ሳጥን አለው። ቆንጆ ተደርጎ የተሰራ ነው። እንግዲህ ይህን የምታዩትን ቤት እንግዲህ የቀረጽኩት ቀለም ከመቀባቱ አንድ ቀን ቀድሜ ነው። ከዛ ውጭ ግን ሙሉ በሙሉ እድሳት ተደርጎለታል። ይህ የምታዩት ደግሞ ሁለተኛው ልጆች መኝታ ቤት ሲሆን እዚህ ላይ የጋራ ሻወር ቤት እዚህ ፊት ለፊት የምታዩት በር ነው። ስለዚህ ይህን ቤት የምትፈልጉ ሰዎች እንግዲህ ዋናው ላይ 3 መኝታ ቤት እንዲሁም ከውጭ በኩል ደግሞ 2 ቆንጆ መኝታ ቤቶች፣ 1 ስቶር እና የውጭ ሻወር ሽንት ቤት ደግሞ በጥሩ ሁኔታ ተዘጋጅቶ ነው የሚገኘው። እዚህ ላይ እንደምታዩት እንግዲህ በግራ በኩል ያሉት የተለያዩ ሰርቪሶች ናቸው። ይህ የመጀመሪያው ትራዲሽናል ኪችን ነው። እዚህ ላይ 1 መኝታ ቤት አለ። በዚህ በግራ በኩልም ያለው 1 መኝታ ቤት ሲሆን የሁለቱ መኝታ ቤቶች የጋራ ሻወር ሽንት ቤት ያለው ነው። እንግዲህ ቤቱ ከኋላ በኩልም ቆንጆ መተላለፊያ የተፈጥሮ ብርሃን እንዲሁም አየር እንዲያገኝም ታስቦ የተሰራ ሲሆን ውድ ኢትዮጵያውያን ይህን ቤት እንግዲህ ለሽያጭ የቀረበበት ዋጋ 16 ሚሊዮን ብር የመጨረሻ ዋጋ ተብሎ ነው። ነገር ግን እናንተ አይታችሁት ከተመቻችሁ ዋጋ መስጠት መደራደር ነው። ፋይሉ ዝግጁ ነው። የሚገኝበት አካባቢ ከዋና አስፓልት በቅርብ ርቀት እንዲሁም ገላን አካባቢ የሚገኝ ሲሆን ከክፍለ ከተማ ጀርባ 400 ካሬ ሜትሮች አካባቢ ላይ የሚገኝ ቤት ነው። ይህን ቤት በእርግጠኝነት 100% የምትወዱት ነው የሚሆነው። አቀማመጡ ፊት ለፊቱ ግሪን ኤሪያ ሲሆን ሰፈሩ መሰረተ ልማት ሁሉ ነገር የተሟላለት ነዋሪዎችም የሚገኙበት ሁሉም 100% ጥንቅቅ ያለ መብራት ውሃም የተሟላለት ነው። እንግዲህ ከወደዳችሁት ከሻጮች ጋር ተገናኝታችሁ ታወራላችሁ። ነገ ዛሬ ሳትሉ ግን እጅግ በጣም ይህን ቤት ትወዱታላችሁ። መታችሁ እዩት።
ወደ ሌላኛው የቤት መረጃ ስወስዳችሁ እንግዲህ ይህ የምታዩት አካባቢ ለቡ አካባቢ ነው። ለቡ እንግዲህ በኮሪደር ልማት ከዛም በፊት እጅግ በጣም ዘመናዊ ብዙ የንግድ ማዕከል ያሉበት እጅግ በጣም በበርካቶች ዘንድ ተወዳጅ ለመኖሪያነት ተመራጭ የሆነ አካባቢ እንደሆነ ይታወቃል። ታዲያ በዚህ አካባቢ በቅናሽ ዋጋ ለሽያጭ የቀረቡ የተለያዩ ቤቶች፣ ቦታዎች እንዳሉ ካሁን በፊትም መግለጼ አይዘነጋም። በዛሬው ዕለትም እጅግ በጣም በለቡ አካባቢ መኖር የምትፈልጉ እንዲሁም አትራፊዎች መሆናችሁ ተጠቃሚዎች አያምልጣችሁ። በጣም አሪፍ መረጃዎች ናቸው ያሉት። እንደሚታወቀው ለቡ አካባቢ ቪላ ቤት እንዲሁም ፎቆች፣ አፓርትመንቶች አሉ። ለዛሬ ግን ግራውንድ ፕላስ 2 የሆነ ከፍታው 2 ተደርጎ የተሰራ 250 ካሬ ሜትር በፍጥነት እንዲሁም በአስቸኳይ ለሽያጭ ቀርቦላችሁ ነው የሚገኘው። ይህን ቤት ወሳኝ ገዥ ከሆናችሁ እንግዲህ አያምልጣችሁ ነው። ሌላ ምንም አንልም። ፋይላቸው ዲጂታል ካርታ ነባር ፋይል ሲሆን እጅግ በጣም በአጭር ጊዜ ውስጥ ደግሞ ተዋውላችሁ ስም መዞር የሚችልና አስተማማኝ ዶክመንትን ይዞ ከዋና አስፓልትን በቅርብ ርቀት እንዲሁም ለመኖሪያነት ደግሞ ተመራጭና 24 ሰዓት ጥበቃ ያለበት ነው። በውስጡ በርካታ መኝታ ቤቶችን፣ የመኪና ማቆሚያ፣ ሰፊ ሳሎን፣ ኦፕን ኪችን ያላቸው የተለያዩ ኪችኖች እንዲሁም በርካታ ጉዳዮች አሉ። አካባቢ እጅግ በጣም ተመራጭ ነው። በበርካቶች ዘንድ የሚወደድ በ50 ሚሊዮን ብር ጥሪ ተብሎ የትም አካባቢ የማይገኝ ቤት ጥሩ ተደርጎ የተሰራ ለሽያጭ ቀርቦ ነው የሚገኘው። ስለዚህ እሱም ቤት አትራፊዎችም ተጠቃሚዎችም በባንክም ሆነ በካሽ መግዛት የምትፈልጉ ነገ ዛሬ ሳትሉ መታችሁ እዩ። ከሻጮች ጋር ተገናኝታችሁ ፋይሉ ብዙ የሚጣራ ወጣ ገባ እንደዚህ ብዙ ነገር ጣጣ የሌለበት ፋይል ነው። እናንተ ጋር የሚጠበቀው ቤቱ መጥቶ ማየት፣ ቀጥታ ተደራድሮ መግዛት ብቻ ነው። ሌላው ለቡ አካባቢ ምናልባት ዝቅተኛ ዋጋ ለምትሉ ደግሞ ቤት ያላቸው 50 ሺህ 60 ሺህ ብር መከራየት የሚችሉ ከ14 ሚሊዮን 500 ሺህ ብር ጀምሮ ቪላ ቤቶች ለቡ ሙዚቃ ቤት መድኃኔዓለም አካባቢ በጣም ጥሩ 105 ካሬ ሜትር ባለ 3 መኝታ ቤት እንዲሁም ባለ 2 መኝታ ቤቶች ናቸው። እነሱም ቤቶችም ነባር ፋይል ዲጂታል ካርታ ናቸው። በካሽ ብቻ ለምትገዙ በጣም የሚያዋጡ ቤቶች ናቸው። እነሱን መታችሁ እዩም። ሌላው ይህ የምታዩት ቤት እንግዲህ ዘመናዊ ቤት እስካሁን ያልተኖረበት ውስጡ ደግሞ ገና ንጹህ ነው። 3 መኝታ ቤት ዋናው ላይ ሰፊ ሳሎን ከኦፕን ኪችን ጋር እንዲሁም ሰርቪሶች አሉት። ይህን ቤት የምታገኙት ደግሞ ወሰና አካባቢ ነው። 205 ካሬ ሜትር ሲሆን አሁን ለሽያጭ የቀረበበት ዋጋ ጥሪ 30 ሚሊዮን ብር ነው። በባንክም በካሽም ገዥ ከሆናችሁ ስም መዞር የሚችል ነባርና ዲጂታል ካርታ ከዋና አስፓልት ትንሽ ገባ ብሎ ምርጥ የመኖሪያ መንደር ላይ ተገንብቶ የሚገኝ ነው። ይህንንም ቤት ቀጠሮ ያዙ። እናንተ ደስ ባላችሁ ሰዓት ቀድማችሁ ብታሳውቁን እናሳያችኋለን። ትክክለኛ ወሳኝ ገዥ ከሆናችሁ መታችሁ እዩት። የምትወዱት ቤት ነው። በመጨረሻም ዘመናዊ ቪላ ቤት በቅናሽ ዋጋ ጥሩ ተደርጎ የተሰራ እጅግ ዘመናዊ ነው። እንግዲህ እስካሁን አልተገባበትም። ምናልባት ወሳኝ ገዥ ከሆናችሁ 170 ካሬ ሜትር ኤል ላይ ያለ አያት አካባቢ ወይም 2 መንገድ ጠቃሚ የሆነ ነው። ቆንጆ ተደርጎ ተሰርቷል። እስካሁን ሰው አልኖረበትም። ባዶ ቤት ነው። በ17 ሚሊዮን ብር የመጨረሻ ዋጋ ተብሎ ለሽያጭ ቀርቦላችሁ ነው የሚገኘው። በውስጡ 3 መኝታ ቤት ዋናው ላይ 2 ሰርቪሶች፣ 1 ሰፊ ሳሎን ከኦፕን ኪችን ጋር እንዲሁም የመኪና ማቆሚያና ትራዲሽናል ኪችን ካቢኔት ተገጥሞለት የውጭ ሻወር፣ ሽንት ቤት፣ ሁሉንም ነገሮች እንደ ማንኛውም እንደምታውቋቸው ዘመናዊ ቪላ ቤቶች ለሽያጭ ቀርቦ ነው የሚገኘው። በጣም ቆንጆ ሰፈር ላይ ከዋና አስፓልት ደግሞ ቀጥታ እንደገባችሁ የምታገኙት ቤት ነው። እሱንም ሌሎችንም ወሳኝ ገዥ ከሆናችሁ ብቻ እየደወላችሁ እየመጣችሁ ማየት ትችላላችሁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ